ታናሽ እህቷ ናት የመዳሜ ማለት ነው። እና መዳሜ ተሳፍራ ከእናቷ ቤት ነበርኩኝ። እሷም እናቷን ለመጠበቅ እናቷን ስጠብቅ የነበረችው እህቷ ከኔ መዳም ጋር አብራ ስለተሳፈረች ከእናቷ ቤት ለ10 ቀን ያክል ነበረች ማለት ነው። በሰዓቱ ሰራተኞቹ አዲስ ስለሆኑ የእናቷ ቤቶች እኔ ነበርኩ ምግብ የማበስለው ማለት ነው። ከዛ አንድ ቀን ምሽት ወደ ቤቷ ወደ እሷ ቤት ነይ ልብስ ይዤ ልመጣ ነው እና አብረሽ ምትች ከሆነ ስትለኝ እሺ አልኩና ብሬያት ሄድኩኝ። ከሄደች በኋላ ግን ልብስ ማምጣት ብቻ አልነበረም ስራዋ። ልብስ ልተኩስ ተሰለፈች። አምጡ ልተኩስልሽ ብዬን የተቀበልኳት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ስቱዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ የሀገሬ ልጆች እስኪ ምን እንደገጠመኝ ምን እንዳደረገች መዳሜ ምን እንደዋሸች ልንገራችሁ። በእኔ ምክንያት ከእህቷ ጋር ተጣላች፣ ብጥብጥ ተፈጠረ ብላችሁ ታምናላችሁ? ወላሂ ነው የምላችሁ። እኔ በጣም ነው የገረመኝ። ይሄ ምቀኝነት የሚባለው በእኛ በሀበሾች ብቻ አይደለም እንዴ? በእነሱም አለ እንዴ እንድል ያደረገኝ ማለት ነው። እጠር አድርጌ ልንገራችሁ። የዛሬ ዓመት አካባቢ በሉት ከእናቷ ቤት ነበርኩኝ ለ11 ቀን ነው ለ10 ቀን ያክል መዳሜ ለንደን ሀገር ተሳፍራ ስትመለስ፣ እንዲሁም እሷም እህቷም ስጦታ መጡልኝ ብዬ ስጦታዬን ሁሉ አሳይቻችሁ ነበር ማለት ነው ሀገሬ ልጆች። እና የእናቷ ቤት ሰራተኞች አንዷ ገና 1 ወሯ ነበረ፣ አንዷ ደግሞ ገና 2 ሳምንቷ ነበር ማለት ነው። አዳዲሶች ናቸው። እና በሰዓቱ ከእናቷ ቤት ምግብ ሳበስል የነበርኩት እኔ ነበርኩ። ምግብ እንድሰራ ነገ እንደዚህ ስር እያለች የምታዘኝ ደግሞ የመዳሜ ታናሽ እህቷ፣ እሷም ደግሞ ራሷን ችላ አንድ ልጅ አላት፣ የራሷ ቤት አላት። ከዚያ ነበር የምትኖረው ማለት ነው። ግን እናቷን የምትንከባከበው ከእናቷ ጋራ የምትኖረው እህቷ ከዚችኛዋ ከኔ ሴትዮ ጋራ ስለተሳፈረች ሰራተኞቹ አዲስ ስለሆኑ እናታቸውን ለሰራተኛ ብቻ አምነው መተው አልፈለጉም እና ያቺ ቤቷን ጥላ ልጇን ይዛ ከእናቷ ቤት ሰነበተች ማለት ነው ሀገሬ ልጆች። እና በጣም ጎበዝ ልጅ በነገራችን ላይ ትሰራለች። እሷ ደግሞ በሰዓቱ ሰራተኛ አልነበራትም ማለት ነው ሀገሬ ልጆች። እና ሰራተኛ አልነበራትም እና ያው አብረን ሰነበትን ማለት ይቻላል። የሆነ ቀን ማታ አካባቢ ከመቅሪብ ሰላት በኋላ ቤቷ ቅርብ ነው፣ እዚሁ ራሽዲያ ነው። በእግር እንሄዳለን ማለት ነው ከእናቷ ቤት ወደ እሷ ቤት ቅርብ ስለሆነ እና መኪናዋን አስነስታ ልብስ ስላመጣ ሊሄድ ነው ለእኔና ለልጄ፣ ነይ ቶሎ ነው የምንመለስ አብረን እንሄድ አለችኝ። ራት እኮ ስሪ ብለሽኛል ስላት አሁን ቆይም እኮ እንመጣለን አለችኝ። እሺ አልኩና ወጣሁ ከነ ዩኒፎርሚ ማለት ነው የሀገሬ ልጆች። ከዛ ከቤት ከርን በኋላ ቤቷ በእርግጥ ማሻላ ጽድት ያለ ነው፣ አጽድተዋለች፣ ምንም ቆሻሻ የለውም። ከዛ ግን የተወሰነ ልብስ ነበር እና የሚተኮስ ልብስ መተኮስ ጀመረች ማለት ነው። እኔ እያለሁማ እንዴት እሷ ትተኩሳለች ብዬ አምጪው አልኳትና ተቀበልኩ አካውየውን ማለት ነው። እሺ አንቺ ልብስ እስከምተኩሽ ድረስ እንግዲያውስ እኔ ሀማሞችን ልጠባቸው አለች። እሺ አልኳት ማለት ነው። ከዛም ሀማሞችን ነካ ነካ አድርጋ ስጨርስ ወደ እኔ ወደምተኩስበት ክፍል መጣች ማለት ነው። ከዛ ከአሁን በፊት እኮ ለእህቴ ነግሬያት ነበር አልነገረችም ወይ አለችኝ። ምኑን ስላት ሰራተኛ እንድታስመጭልኝ ልክ እንዳንቺ ያለ ሰራተኛ ፈልጋለሁ። ስለዚህ አንቺ የምታውቂው ሁነኛ ሰው ወይም እህት ካለች ከአሁን በፊት አረብ ሀገር የሰራ እባክሽን አስመጭልሽ ብለሽ በያት እኮ ብያት ነበር አልነገረችሽም ስትለኝ አይ አልነገረችኝም አልኳት። ምክንያቱም መዳሜ አልነገረችኝም እና ማለት ነው ሀገሬ ልጆች። እሺ አሁንስ ታገኝልኛለሽ ታስመጭልኛለሽ ስትለኝ እኔ የማውቀው ሰው የለም፣ ልክ እንደ ራሴ የምተማመንባት ያለች አንዲት ያጎቴ ልጅ ነች። እሷ ደግሞ ከተወሰኑ ወራቶች በኋላ ኮንትራቷን ትጨርሳለች። ከዚያም ካንስሌሽን ወረቀት ተቀብላ እንደምትወጣ ከእሷ ጋር ተነጋግረናል። እሷን ከጠበቅሽ እሷን ላስመጣልሽ እችላለሁ አልኳት መጀመሪያ። ከዛ በፊት 4 ዓመት ሰርታ ሄደች። የኛ ሀገር ልጅ ነበረች፣ ኢትዮጵያዊት ማለት ነው፣ የአርሲ ልጅ እና በጣም ጎበዝ ልጅ ነች፣ ታማኝ ልጅ ነች። በጣም ነው የምትወዳት እስከ ዛሬ ድረስ ራሱ ማለት ነው። እና እሷን አውሪያት አለችኝ። እሷን እያወራኋት ነበረ። አሳድሳላት ወዲሆን ነበር እናመጣለሁ ብላ ሄደች። ትፈልግሻለች እኮ ለምን አትመጭም ስላት እኔ እኮ ዱባይ ነኝ አለችኝ ማለት ነው። ከዚያ እኔ ደግሞ በሌላ ጊዜ ምናልባት ቸግሯት ወደ እሷ ቤት የተመለሰች እንደሆነ እንዲህ አርጋኝ እንዳትላልኩና ስልኳ አይሰራም ከኦንላይን ከወጣች ቆይታለች ብዬ ዘግሁት ማለት ነው የዛችኛዋ ልጅ። ከዛ በኋላ እናትሽን ልጠብቃት ታስመጭልኛለች ስትለኝ ኢንሻአላህ ኮንትራቷን ከጨረሰች እሷ የምትፈልግ ከሆነ አናግሪያት ትመጣለች አልኳት። እንግዲያውስ እስከዚያ ሰራተኛ ላምጣና ዝም ብዬ ለጊዜው ላስቀምጥ አለችኝ። ደስ እንዳለች ግን አምጥተሽ ጥሩ ሰራተኛ ከሆነችልሽ ትቀጥያለሽ፣ ካልሆነ ግን የኔ ስትወጣ አስመጣታለሁ ወደዚህ ተብለን ተባባልን ማለት ነው። ጨረስን።
ከዛ የአገሬ ልጆች በበቀደመኛ ቤት የምሳ ግብዣ ነበርና በሩን ስከፍትላት እንዴ መይሙና አመት እኮ ሊሆነው ነው ምን ብለሽ ነበር? አሁን እኮ ሮመዳን ድጋሚ እየደረሰ ነው እና አሁን ሮመዳን ከመምጣቱ በፊት ግዴታ ሰራተኛ ያስፈልገኛል። ያንቺ እህት የማትወጣ ከሆነ ከዚው ቀጥላ ከሆነ ቁርጡን ንገርኝና ሰራተኛ ላምጣ ትለኛለች። እንዴ አልፈልግም ብለሽ አይደለ እንዴ ነግሬሽ ነበር እኮ ስላት፣ እንዴ መቼ አለች ማለት ነው። 9ኛው ወር ነበር የሀገሬ ልጆች 10ኛው ወር ላይ እህቴ ለመዳሟ ከዚያ ቤት መቀጠል እንደማትፈልግ ወደ ሀገሯ መሳፈር እንደምትፈልግ ነግራን ነበር። ግን ወደ ሀገሯ ስትሳፈር ቀጥታ እነሱ ትኬት ቆርጠው ሳይሆን ቢሮ ወስዳት በቢሮ አማካኝነት ጉዳዩ ተጨርሶላት ወደ ሀገሯ እንደምትገባ ነግራት ነበር ማለት ነው። እና እሷም ለምን ትሄጃለች ከኛ ጋር ቆይ ደሞዝን ጨምር እያሉ ለምኗት ነበር። ብቻ በጥቅሉ እህቴ ከዚያ ቤት መቆየት አልፈለገችም። እህቴ የምላችሁ ያጎቴ ልጅ ነች ማለት ነው። ከዛ እንደዚያ ብላ ስለነበረ እሺ ባንቺ ጥሪቅ ሰራተኛ እንዲማርልኝ ስለምፈልግ ሰራተኛ ላምጣትላትና ቀድማ አልነገረቻትም። በእርግጥ ሳትነግራት ድንገት ነው ያመጣች። ግን እንድታላምጅልኝ ብላት አለች ከፊት። ሰራተኝቱ ድንገት መጣች። ሰራተኝቱ ስትመጣ መህት የለን የነገረችኝ ሰራተኝቱ መታለች እና ይሄን ወር እንደጨረስኩ እወጣለሁ ምናምን ስትለኝ እሺ ችግር የለም በቃ ምናምን ብለን ቢሮ አመቻችተናል ማለት ነው። ገባችሁ? ከዛ እኔ ደግሞ ለሰትው ነገርኳት። እከሌት ሰራተኛ ፈልግልኝ ብላኝ ነበረ እና እኔ እንደራሴ የምተማመንባት ያለችኝ አንዲት ናት፣ አንዲት እህቴ ነች ብያት ነበረ። እጠብቃለሁ ብላኝ ነበር። ስለዚህ ጠይቂያት፣ ሰራተኛቱን ትፈልጊያታለሽ ወይስ አትፈልጊያትም ብለሽ የምትፈልጋት ከሆነ ወደ ቢሮ ከመሄዷ በፊት ቀጥታ ታክሲ ልኬላት ወደዚህ እንድትመጣ አድርጋታለሁ። ነገር ግን እሱ የማትፈልጋት ከሆነ ወደ ቢሮ እንድትሄድ ነው ማድርጋት አልኳት። ማናት ታውቂያታለሽ ምናምን ስትል አዎ ያጎቴ ልጅ ናት ብዬ ከአሁን በፊትም አውርቻታለሁ ስለዚህ እህቴ ማለት ነው። ከዛ እሺ እነግራታለሁ አለች። ማን? የኔ ሴትዎ። ከዛ ለካ አልነገረቻትም፣ የሀገሬ ልጆች አልነገረቻትም ማለት ነው። ከዚያ እህቴ ልትወጣ ስትል ምን አለች ስላት፣ እኔ ነግሬያት ነበር ዝም ብላኛለች አለች። ነው እሺ ምንም አይቀርባትም እህቴ በጣም ጎበዝ ነች፣ ተፈልጋ የምትል ልጅ እንደሆነች ስለማውቅ ችግር የለም በቃ አልኩና እህቴም አልነገርኳትም። እህቴ ተነስታ ቢሮ ሄደች። ጧት 11 ሰዓት ከቢሮ እንደወጣች ወዲያውን ሰው መጣ ይዟት ሄደ። አንድ ቀን እንኳን ቢሮ ሳታድር ማለት ነው። አሁን እየሰራች የአንድ ወር ደሞዟን ተቀብላለች እህቴ ማለት ነው። ቤት የቀየረችበት ምክንያት አንደኛ ካሜራ አለ፣ ካሜራውን ጉዳይ አትለውም፣ ልጆቹ ድርቅ ነው። ሌላ ደግሞ ሁለተኛ ሰራተኛ ይቀያየርባታል። በዚያ ምክንያት ነው። በጣም ጎበዝ ጀግና ልጅ ናት። ወላይ ከምሬ ነው ብላችሁ ከራሴ በላይ በእሷን ይተማመናለሁ። ከዛ በበቀደም እህቷ መጣችና እንደዚያ ስጠይቀኝ እንዴ እኔ ለእህትሽ ነግሬያት እህትሽ ጠይቂያን ነበረ እምቢ አለች ይሆን አልፈልግም ይሆን ብላለችኝ እኮ ብያታለሁ ስትል፣ ማን? ገና በሩን ስከፍትላት ነው እንደዚህ ያለችኝ እህትሽ ስላት፣ ኧረ አልነገረችኝም ነይ እንግጠም አልኳት እና ፎቅ ይዣት ሄድኩ ማለት ነው። ተያይዘን ፎቅ ሄድን። ምሰው ያለ ከታች ነው። ከዛ በኋላ ማማ አና መገልትልሽ ከብሪሃ ግት መዳም አሚና ትባብሽ ካረ ወለማ ትባ ስላት ያለች ነግረሽኛል አለች ማለት ነው። እና ለሷ ነግረሻታል ስላት አልነገርኳትም አለች። ለምን ብላ ስጠይቃት አና ባኤጂ እንዲህ ሙሽኪል አለች ማለት ነው። ምንድን ነው ሙሽኪላ ስትባል ያኔ ባዴን ቢስቱ ይመሻክላለች ማለት ስትባል ሰራተኛይቱ ጥሩ ባትሆንልሽ አንቺ ብዙ ሰራተኞችን ስለምትቀያየሪ ነገ ምቼ የምትመጣ ሰራተኛ ጥሩ ካልሆነችልሽ የአንቺ ሰራተኛ ስላመጣቻት እንደዚህ ያደረገች ብለሽ እኔንም ሆነ ሰራተኛ እንድትወቀስ አልፈልግም። እስከ ዛሬ ድረስ በምንም ነገር በዚህ ዙሪያ ከሰራተኛ ጋራ እንዲህ አለች እንዲህ ያደረገች ሲባል ሰምቼም አላውቅም። አሁንም እንድትባልም አልፈልግም። እኔም ደግሞ በሱ የተነሳ መጣላት አልፈልግም። ስለዚህ በዚህ ምክንያት አልነገርኩሽም ሳምሄኔ ብላት ቁጭ አለች ማለት ነው። የሀገሬ ልጆች ሳምሄኔ አለቻት። አፎ በኛው አልነገርኩሽም አለች። ከዛ እኔ ግን በጣም ገረመኝ። ነግሬያታለሁ እኮ ብለሽኛል ስላት፣ ታዲያ ምን ልልሽ ነበር አለች። ታዲያ ምን ልልሽ ነበር ሳልነግራት ነው ነግሬሻለሁ አልኳት እንጂ አልተናገርኩም ብላ ቁጭ አለች። በዚህ የተነሳ እህቷ ማኮረፈች፣ እኔ ማናደደች ማለት ነው። በእርግጥ እኔ ችግር የለብኝም፣ ምክንያቱም እህቴ ጀግና እንደሆነች አውቃለሁ፣ ተፈልጋ እንደምትሰራ አስቡት። ከዛ በኋላ እህቷም ቁጭ ወይ በቃ ውረጅ ምሰውን እንብላ ምናምን ስትባል አልበላም። እንዴት አድርጊያለሽ? ምን ችግር አለ? ከሆነች ትሰራለች፣ ካልሆነም መመለስ እችላለሁ። ምን ችግር አለው ምናምን አለች እና እህቷም ተቆጣችና ከዚያ እህቷ መታኔን ማለሽ ብላ ንቅፍ አድርጋ ጀርቤ እንደዚህ ደብደብ አድርጋ ተለያየን። ቤቱ ግን ተበጠበጠ። ከዛ በኋላ ሴትዋ ደግሞ የኔ ደግሞ ለምን ነገርሻት አለችኝ። ከሄደች በኋላ እኔ እኮ አይደለም የነገርኳት ራሷን ሰራተኛ መጣልሻለሁ ብለሽ ነበረ። አሁን እኮ ረመዳን እየደረሰ ነው፣ የማታገኝልኝ ከሆነ ቁርጡን ንገሪኝ ስትለኝ እንዴ እኔ እኮ ለሷ ነግሬያት ነበር
አልነገረችሽም እንዲህ ያልኳት እንጂ ቀድማ የጠየቀችኝ እሷ ናት አልኩኝ። አስባችሁታል? ምቀኝነት የሀገሬ ልጆች በጣም ምቀኞች ናቸው። በነገራችን ላይ ወላይ የአንድ እናት ልጆች እንኳን አይመስሉም። እህቴ ልትመጣ ነው ይሄን አንቺው እንዳታዩ ደብቂው ምናምን ነው የምትባል። 4 ዓመት ሙሉ ልጇ ኮሌጅ ገብታ ስትማር ቤተሰቦቿ እንዳውቁ ትፈልግ ነበረ። እነሱ ሲመጡ ሞኒተሩን ደብቂው ባል ነበር። መኪና እያሽከረከረች አታሽከረክርም ብለሽ ተናገሪ አትችልም በይ ነበር የምባለው። እና ወላይ በጣም ገረመኝ የሀገሬ ልጆች፣ በጣም ደነቀኝ። እንደዚህ ያለም አለ ለካ ምቀኝነት በሁሉም ቦታ አለ። አላህ ይጠብቀን።